ሰላም እንዴት ነህ? ሰላም ላይ ሁሉ ሰላም ኮንደና መጣ ኮንደና ቆይ ሰላም ፕሊስ እንዴት ነህ አለ ዛሬ እንግዲህ እንደ ቅዳሜ ከሰዓት ስለ ደም ግፊትና ስኳር ጋር ተያይዞ ስለ አመጋገባችን እንድናነሳ ነው ዛሬ መጣሁትና ደም ግፊትና ስኳር ከምግብ ጋር ምን ያያይዛቸዋል ከዛውጪ ስለ ምግብና ስለ ህመሙ አንዳንድ ነገሮችን ብናነሳ አብርሽ በጣም መሰረታዊ የሆነ ነገር ነው ይዘው የመጣው ዛሬ ምክንያቱም በጣም በሚገርም ሁኔታ አሁን ዓለም ላይ እንደገና ደግሞ ያደጉ ያሉ ሀገሮች ላይ በብዛት እየተስተዋለ ያለ ችግር ነው ደም ግፊትና ስኳር አሁን በእኛ ሀገር ደረጃ እንኳን ብታየው ኦልሞስት ወደ 53% የሚሆነው ሰው እንግዲህ ከ100 ሰው 53 ሰው እንደማለት ነው እየሞተ ያለው ከእንደዚህ አይነት ተዛማጅ ካልሆኑ በሽታዎች ላይ ነውና ስለዚህ ምንድነው የሚነግረን መሰረታዊ የሆኑ ችግሮች እየሆኑ መጥተዋል ነው ጥናቶቹን ስንሰራ ለምሳሌ ያየነው በተለይ ኢትዮጵያ ላይ ካየነው ነገሩም ዓለም ላይም ካየነው ነገር ምንድነው ይሄን ችግር የሚያመጣው ምግብ ነው በመሰረታዊ ደረጃ እነዚህን ችግሮች የሚያመጡት ምግብ ናቸው ለምሳሌ ኤክሰርሳይዝ አለ ሌሎችም ነገሮችን ልታነሳ ትችላለህ ኢንቫይሮንመንት ለምሳሌ ኢንቫይሮንመንት ሌሎችም ችግሮች አሉ በብዛት የምናያቸው ግን በዋናነት የስኳርና የደም ብዛትን ችግር ዓለም ላይም ኢትዮጵያ ላይ ያመጣ ያለው ያመጋገብ በፈርስት ላይን ላይ ምናስቀምጠው እሱ ነው ሁለተኛ ደረጃ ላይ ስንሄድ ኤክሰርሳይዝ አለ መስራት ሶስተኛ ደረጃ ላይ ደግሞ ሌሎች ነገሮች ስትረስ ጭንቀት እንቅልፍ ማጣት ያሉ ይቀጥላሉ ማለት ነው በደረጃ ሲቀመጡ ለምሳሌ የመጀመሪያ የሚቀመጠው አመጋገባችን ነው ስለዚህ ምን ያገናኛቸዋል አልከኝ በመሰረታዊነት ደረጃ ይገናኛሉ ማለት ነው ስለዚህ ምን በላው ነገር ነው ወደዚህ ህመምም የሚያስገባው ማለት ነው አመጋገባችን የህይወት ዘይቤያችን እንቅስቃሴ ያለ መስራት ሊሆን ይችላል ጭንቀቶችን ማብዛት ሊሆን ይችላል እነዚህ ነገሮች ተያይዘው ግን ዋናው ነገር ምግብ ነው የመጀመሪያው አሁን እኔ የሆነ ሰው ምን አለኝ በሆነ እንደዚህ ባደረግነው ቆይታ ላይ ምግብን እንደ መድኃኒት ማጥበላው ከሆነ መድኃኒት እንደ ምግብ ስትበላ ትኖራለህ አለኝና ይሄውን ከነገርከኝ ነገር ጋር ቀጥታ ነው የተያያዘው ለምን መንበላው ምግብ ህመሙን እንዲጀምረን ያደርጋል ምግብ ወዳጃችን ነው ወይስ ጠላታችን ሚሊዮን እናንሳስ በጣም ኢንትረስቲንግ ነገር ነው አሁን ምግብ ጠላታችንም ወዳጃችንም መሆን ይችላል እንደ አጠቃቀማችን ነው ምግብ ጠላታችን ነው የምንልበት ሁኔታ አለ ምግብ ወዳጃችን ነው የምንልበት ሁኔታ አለ አንተ ካነሳው ጋር የወደፊቱ ዶክተር በምግብ ያከማል ያውኑ ዶክተር ግን በመድኃኒት ያከማል የሚባል ደግሞ ይላል ጨምርልህ ብዬ ነው ምንድነው በመድኃኒት መታከም አሁን የነበርንበት ሞደርን ወለድ ያሳለፍነው ባለፉት 100 ዓመታቶች አካባቢ ከዛ በፊት ደግሞ እንግዲህ በቀላቀጠል በመሳሰሉትም ቢሆን መድኃኒቶች በብዛት ይስተዋላሉ አሁን ወደፊት የምንመጣው ግን የምንበላው ምግብ በማስተካከል ላይፍ ስታይላችን በማስተካከል ኑሯችንን በማስተካከል ማቆም ልንችላቸው ህመሞች አሉ እንኳን እሱ ይቀርና ለምሳሌ ኮቪድ እንኳን ተላላፊ የሆነ በሽታ እንኳን በላይፍ ስታይል አቆመናል ራቅ በማለት ማስክ በማድረግ ባለመገናኘት ይሄ ላይፍ ስታይል ነው ከዛ በኋላ እንደውም በዛ የቀሩ ሰዎች አሉ ለምሳሌ ሰው ማይጨበጡ ሰዎች ገጥሞ ያቆማው በቃ እንደዚህ ብቻ ነው የሚሉ የዛን ጊዜ ተለምዶ ማለት ነውና በላይፍ ስታይል እንኳን እንደ ስኳር ያለ ተዛማች ያልሆኑ ግን በላይፍ ስታይል የሚመጡ ባናና ዘይ የሚመጡ ችግሮች አይደሉ ተዛማጆቹንም እንኳን በላይፍ ስታይል መቀየር ይቻላልና ስለዚህ ምግብ ማለት የላይፍ ስታይል አንድ አካል ነው የምንበላው ምግብ ጠላታችንም ወዳጃችንም ሊሆን የሚችለው እንዳመጋገባችን ሁኔታ ነው በአግባቡ ስንጠቀመው ወዳጃችን ይሆናል በደንብ ደግሞ ካልተጠቀመን ያው ጠላታችን ይሆናል ማለት ነው በጣም ጥሩ አሁን እነዚህ ያነሳናቸው ህመሞች በቋሚነት እንግዲህ ህክምና የሚያስፈልጋቸው ናቸው አሁን ባለንበት ዓለም ላይ ብዙ ሰዎች መድኃኒቶቻቸውን ይወስዳሉ ሰዓታቸውን ጠብቀው ምግባቸውን ይመገባሉ ስለሚበሏቸው ነገሮችም ይተነቀቃሉ እነዚህ ነገሮች ከዚህ ከህክምናው አሁን ባለው በሞደርን ሜዲሲን ከሚባለው ህክምና ጎን ለጎን በምግብስ እንዴት ልናከማቸው እንችላለን አሁን ይሄ መሰረታዊ የሆነ ነገር ነው መጀመሪያ ማወቅ ያለብን ምንድነው የህክምናው ሳይንስ ላይ ለምሳሌ አብርሽ ባንተም ኤክስፒሪየንስ ልጠይቅ ለምሳሌ ስኳር ያለው ሰው ወይም የደም ብዛት ያዘው ሰው በተለይ ስኳር ላይ ስንመጣ መድኃኒት በመውሰድ ብዙ ጊዜ በመውሰድ ምክንያት ከስኳር ዳንኩ ያለ ሰው ገጥሞ ያውቃል አይ ስኳሩን እንደተጠበቀ ነው የሚቀጥለው
የመዳን ነገሮች ብዙ አይታዩበትም። ምንድነው በአብዛኛው የምናየው ነገር ያ ነገር አብሮ እንዲቀጥል የማድረግ ነገር ነው። ብዙ ጊዜ አንተን ሳይረብሽ የዘይቤ ውስጥ ገብቶ ይኖራል። ለምሳሌ አሁን ስኳር ላይ ስንመጣ ኢንሱሊን እንሰጣለን። ኢንሱሊን ሲሰጥ ምንድነው የሚደረገው? ለምሳሌ ስኳሩ በብዛት ደማችን ውስጥ የሚንከባለል ከሆነ ያ ኃይለኛ ሹገር ይሆንና ከዛ በኋላ ችግሮች ያመጣል። ስለዚህ ያንን ለማከናወን ኢንሱሊን ይከተታል ሲስተማችን ውስጥ። ያ ብዙ ጊዜ ታይፕ 1 ዳያቤቲክ የምንለው ነው። ምግብም ለምሳሌ ገብቶ ሲስተማችን ውስጥ ሴሎች ውስጥ መግባት የማይችልበት ሁኔታ አለ። ያ ደግሞ ታይፕ 2 ዳያቤቲክ ይባላል። ሁለቱ ዳያቤቲክ ፔሸንቶች ወይም ታይፕ 1 ብለው ታይፕ 2 ብለው ተመልሰው ኢንሱሊን እንዲያመርቱ ማድረግ ወይም ደግሞ ኢንሱሊኑ ብለዶቹን ወደ ሴል እንዲገቡ ለማድረግ የሚሰጡ መድኃኒቶች አሉ። እነዛ መድኃኒቶች ግን በየጊዜው እየተጨመሩ ነው የሚሄዱት። ለምን? ሰውነታችን ፌል እያደረገ እድሜውም እየጨመረ ስለሚሄድ ማለት ነው። ነገር ግን እንበልና ላይፍ ስታይል ቼንጅ አመጣ አንድ ሰው ብለን እናስብ። ያ ማለት አመጋገቡን አስተካከለ። አመጋገቡን ሲያስተካክል እነዚህ ስኳሩን በጣም ሊጨምሩ የሚችሉ ነገሮችን ቀነሰ። ከዛ በኋላ ደግሞ ስኳሩ በአግባቡ ደም ውስጥ እንዲንቀሳቀስ የሚያደርጉ ምግቦችን ወሰደ። በኋላ ኪችን ስንሄድ ምን እንደሆኑ እናያቸዋለን። ከዛ በኋላ ደግሞ ኤክሰርሳይዝ መስራት ጀመረ፣ ጭንቀት መቀነስ ጀመረ፣ እንቅልፉን ማስተካከል ጀመረ። እነዚህ አስፈላጊ የሆኑ ጤናማ ለውጦችን አደረገና በሂደት የሚወስደው የኢንሱሊን መጠን የሚወስደው የመድኃኒት መጠን እንዲቀነስለት ማድረግ በተለይ ታይፕ 2 ሲሆኑ ይቀላል። በውፍረትም በምንም የመጣ ሲሆን ውፍረቱን በማስቀነስ እነዚህ ነገር ማድረግ ይቀላል ብዙ ጊዜ እና ያንን ነገር በማድረግ በላይፍ ስታይል ማስተካከል በአመጋገብ ማስተካከል ይቻላል። ከህክምናው ጋር መደጋገፍ ያስፈልጋል። ከዚህ ከግፊት ጋር በተያያዘ ሰዎች ምን አይነት አመጋገብ ምን አይነት የረፍት ጊዜዎችን ቢወስዱ ይመከራል? ያው ሳይለንት ኪለርስ ነው የሚሏቸው። አንዳንድ ጊዜ ሰዎች ግፊት እንዳለባቸው እንኳን ሳያውቁ የሚሞቱበት ሁኔታ አለ። ምንድነው? መኪኖች መንገድ ላይ እየሄዱ እያለ መንገዱ በጣም በዚህም ቢጨናነቅ ወይም ደግሞ መንገዱን ሊያጨናንቁ የሚችሉ እንደ ሶዲየም አይነት ንጥረ ነገሮች ደሙን ለማለት ነው እንግዲህ እዛ ውስጥ ቢገባ ምን ይሆናል? ኮንጀስትድ ይሆናል፣ ይጨናነቃል። ስለዚህ መኪኖቹ እንዲሄዱ ከኋላ የሚገፋ ነገር ካለ ያ ነገር በጣም መግፋት አለበት። ያቺ ማለት ልብ ማለት ነች እና ልባችን ከፍተኛ የሆነ ግፊት ማድረግ አለባት። ለምን? ደም መዘዋወር ስላለበት ማለት ነው። ያንን ግፊት በመታረቅበት ጊዜ ልባችን ላይ ኃይለኛ ጫና ይፈጠራል። ከዛ ባሻገር ደግሞ በደም ስሮቻችን ውስጥ ሲተላለፍ ደም ስሮቻችን የማይችሉት ፕሬሸር ይመጣና እስከ መበጣጠስ ስትሮክ ወደ መመታት ደረጃ የምንደርስባቸው ሁኔታዎች ይመጣሉ። ይሄንን እንግዲህ የፕሬሸር ጉዳይ ለመቀነስ ብዙ ጊዜ ምንድነው ምንበላቸው ምግቦች ላይ አትክልቶች በብዛት እንዲኖሩ፣ ፍራፍሬዎች፣ የቅባት እህሎችን ደግሞ በተቻለ መጠን የቅባት እህሎች ማለት የፕላንቶች ወይም ይሄ እጽዋት ዝርያዎችን ማለት ነው ከእንስሳት የሚመጡት ላይ ትንሽ መጠኑ መቀነስ፣ ጨው መቀነስ፣ እነዚህ ነገሮች በማስተካከል ማሻሻል ይቻላል ማለት ነው። ስለዚህ አይ ቲንክ ታች ወርደን ደግሞ ቀጣዩን ነገር ብናይ ጥሩ አይደለም? አዎ ምግቦችን ማየት ይፈልጋሉ ሰዎች። በዚህ አይነት አብስትራክት ከመናደርገው ይሻላል። እዛ ደግሞ ሄደን እሱን ያየና ቆንጆ እናደርገው እንደዛ እናደርጋለን። እሺ አብረሽ እንግዲህ ቀደም ስናወራ የነበረው እነዚህ ምግቦች እንድናያቸው ነበር የፈለኩት። ምክንያቱም ያው ዝም አብስትራክት ነገር እንዳይሆን ማለት ነው። ስለዚህ ምግቦችና በሽታዎች እንደማይገናኛቸው እዚህ ላይ ማየት እንችላለን። በሚገባ ምንድነው መሰለህ ሁሉ ጊዜ የምለው ነገር አለ። ምግቦች በራሳቸው መጥፎ አይደሉም፣ ግን አጠቃቀማችን እንዴት አድርገን እናዘጋጃቸዋለን የሚለው ነው መጥፎ እንዲሆኑና እንዳይሆኑ የሚያደርጋቸው። ለምሳሌ አሁን ይሄን ምግብ ስታየው ለስኳር ጥሩ ነው ወይስ መጥፎ ነው? አሁን ዝም ብለህ ስታየው ሩዝና ቂንጬ ነው። ሩዝና ቂንጬ ነው። እኔ ለስኳር ከሆነ ቂንጬ የተሻለ ይመስለኛል። ነጩን ያው ነጭ ነገር ብዙ አይመከርም። እንግዲህ ስኳር ስናወራ የስኳር ህመም ስናወራ በአንዱ ምንድነው ካርቦሃይድሬት የሚባለው የስኳር አይነት በአብዛኛው እንዳይኖራቸው እንፈልጋለን፣ ምግቡ በብዛት እንዳይኖር ማለት ነው። ስለዚህ አሁን ብዙ ጊዜ ስኳር ሲባል እቺ ማንኪያ ላይ ምናረጋት ነው አይደል ለምናስበው፣ እሱ አንዱ አይነት ስኳር ነው። እዚህ ውስጥም ስኳር አለ፣ እዚህ ውስጥም ስኳር አለ፣ እዚህ ውስጥ ስኳር አለ፣ እዚህ ውስጥም ስኳር አለ። በነገራችን ላይ የመጣፈጥ መጠን ሳይሆን ምንድነው መሰለህ የካርቦሃይድሬት ዝርያዎች ናቸው። ምግብ እንግዲህ በዋናነት ካርቦሃይድሬት፣ ፕሮቲን እና
ቅባት የሚባሉ እንትኖች ናቸው ንጥረ ነገሮች ነው በዋናነት ያለውና ሌሎቹ ደግሞ በትናንሽ መጠን ያሉ ማለት ነው ሶ ከዛ ውስጥ እንግዲህ የፕሮቲን ንጥረ ነገርና የካርቦሃይድሬት ንጥረ ነገርን እያመጣጠንን መብላት አለብን ለስኳርም ለደም ብዛትም ሲሆን ማለት ነውና አሁን ብዙ ጊዜ ለምሳሌ ይሄንን ምስርና እንትን ስናይ ባቄላ ስናይ ስኳር ያላቸው አይመስልም ለምሳሌ እነዚህም አላቸው እነዚህም በተወሰነ ደረጃ ያላቸውና ስኳርነት የሌለባቸው ምግቦች በወተትም ቢሆን በተወሰነ ደረጃ ስኳርነት አለው ስኳርነት የሌለባቸውን ምግቦች መጠኑ ከፍ ብሎ መመገብ አለብን ነው የስኳር ህመም ላይ ያለን ሰዎች ማለት ነው ስለዚህ አሁን ይሄ ምግብ መጥፎ ነው ጥሩ ነው ለማለት መጀመሪያ ማየት ያለብን ምን ያህል ስኳር አለው ውስጡ አሁን እዚህ ጋር ያሉት ካታጎሪዎቹ ናቸው እነዚህ የእህል ዘር ናቸው እነዚህ ከዚህ ጀምሮ እንደዚህ የምታያቸው የእህል ዘር ናቸው እና እነዚህ አሁን በብዛት ስኳርነት ካላቸው ምግቦች ምን መድባቸው ናቸው ስኳር ላለው ሰው ብዙ ጊዜ እነዚህ ምግቦች እንድንቀንስ እንመክራለን የደም ብዛት ያላቸው ሰዎች ላይም ቢሆን በተወሰነ ደረጃ ውፍረትን የማምጣት አቅም ስላላቸው በብዛት የሚወሰዱ ከሆነ እነዚህ እንዲቀንሱ እንመክራለን ማለት ነው ከዛ ባሻገር ግን እነዚህ እዚህ ጋር የምታያቸው ደግሞ አትክልት ዝርያዎች ነው ሌሎች ብዙ አይነት አትክልቶችም አሉ እነዚህን አትክልቶች በብዛት መጠቀም ብዙ ጊዜ ስኳር ላላቸው ሰዎች እንመክራለን እነዚህ ውስጥ በተወሰነ ደረጃ ካርቦሃይድሬት ስኳርነት አለ ነገር ግን መጠናቸው በጣም የተጋነነ ስላልሆነ እነዚህን በብዛት እንድንጠቀም ይመከራል በውስጣቸው ግን ፋይበር ስላላቸው ፋይበራቸው ደግሞ ብዙ ጊዜ ስኳርን የመገዳደር ልክ ቅድም ያልኩ መንገድ ውስጥ ስንሄድ ባንዴ ብዙ መኪኖች ሲገቡ ይጨናነቃል ያ ማለት ብዙ ግሉኮዝ ማለት ነው ብዙ ስኳር ማለት ነው ያ እንዳይጨናነቅ እነዚህ ውስጥ ያለው ፋይበር አብሮ ይገባል እዛ ላይ ነቀስ ተቆይ እኔም አለው ቦታ ሰጡኝ ይያለ ይገባል ስለዚህ ያ ማለት ምን ማለት ነው ብዙ መኪኖች ወይም ብዙ ስኳሮች ወደዛ እንዳይሄዱ ያደርጋል ማለት ነው ስለዚህ እነዚህ ነገሮች ቢበዙ እንመርጣለን ለስኳር ለእንትንም ስንመጣ ለደም ብዛትም ስንመጣ እነዚህ ነገሮች በብዛት እንጠቀማቸው ይመከራል ከነዚህ ውስጥ ደግሞ በተለይ ፍራፍሬዎች በተለይ የፖታሺየም ማግኒዚየም መጠናቸው ከፍ ያሉ እንደ ሙዝ አይነት የመሳሰሉ ነገሮች በብዛት እንድንበላ ይመከራል ማለት ነው እዚህ ጋር ስንመጣ እዚህ ጋር የምታያቸው ከዚህ እንደዚህ ዙሪያውን ስንመለከታቸው ብዙ ጊዜ የፕሮቲን ዝርያቸው ብዙ ነው ብለን የምንላቸው ነው ወተት እንቁላል ባቄላና ምስር ቅድም ሳወራ እንዲያው ውድ ነው አይደለም ያልከኝ አሁን ይሄ ለምሳሌ በጣም ተወዷል አሁን ባለው ሁኔታ ተወዷልና ስጋም ቢሆን ተወዷል እነዚህ ግን በመጠኑ ሪሌቲቭሊ ይሻላሉ ማለት ነው በርግጥ የፕሮቲን ኳሊቲያቸው እነዚህ የተሻለ ነው በኳሊቲ ደረጃ ሶ እነዚህ ምግቦች ደግሞ ምንድነው ብዙ ጊዜ እንትን የምንጠቀም ከሆነ ስኳር ያለን ሰዎች ከሆነ ይሄ ቢያንስ እነዚህ መገዳደር አለበት ማለት ነው እነዚህም በመጠኑ መሆን አለባቸው እነዚህ መብዛት የለባቸው ኮምፕሊትሊ እነዚህ እናወጣለን ማለት አይደለም በርግጥ እንደዚህ በጣም ነጫጭ ሆኑ ነገሮችን ብናወጣ ጥሩ በተቻለ መጠን ግን ለምሳሌ በእንጀራ መልክ ሩዝም ከሆነ ደግሞ ባልተፈተገ ሩዝ ወይም በትንሹ ከሆነ ደግሞ ራሱን ቢሆን በቂንጬም ቢሆን እንደዚህ ያልተፈተጉ ሩዝና ምን ስናደርግ ይሄኛው በመጠኑ ቢወሰድ መጥፎ አይደለም ለስኳርም ሶ ከዚህ የምትረዳው ምንድነው ባላንስድ የሆነ ነገር የተፈራረቀ ነገር ሲሆን ብዙ ችግር የለውም እሺ ስለ ሳህን ህክምና እናንሳ የሳህን ህክምና ነው ብለው እጅን ማሳረፍ ወይ ደግሞ በራስ በገዛ ሳህን ላይ የራስን ህክምና ማድረግ ነው ስለ ሳህን ህክምና ነው እንግዲህ የሳህን ህክምና ቅድም አንተ ካነሳው ጋር አብረው የሚሄድ ነው ጤናችን በሳህናችን ላይ ወይም እንበላበት ሳህን ላይ ልንወስነው ለናጠፋው ለናበለጸገው እንችላለን ነው ጤናችንን ስለዚህ የሳህን ህክምናን ለማየት ቁጭ ብለን ደግሞ ብናወራው በተለይ ከስኳርና ከደም ብዛት ጋር ገናኝተን ስለሆነ ማለት ነው ስለዚህ ተሰርቶልን ይመጣል ህክምናውን እየታከምን አብረን እንታከማለን እሺ
ስንጠብቅ የነበረው ምግብ ተስተካክሎ መጥቷል። በሚገባ ጎናችን ላይ ደርሷል። ከሰቦቹ የተወሰነ ነገር እንበልና ወደ ቀን ኦኬ። እንግዲህ ፕሌታችን ወይም ደግሞ ሳህናችን የጤናችን ምንጭ ሊሆን ይችላል ወይም ደግሞ የጤና ደግሞ ህመማችን ምንጭ ሊሆን ይችላልና ይሄ አሁን የምታየው ነገር ብዙ ጊዜ ለስኳር ችግር ላላቸው ሰዎች እነዚህ ነገሮች እንመክራለን። ሁሉ ጊዜ ስኳር ያለባቸው ሰዎች ምንድነው ማሰብ ያለባቸው? ቢቻል ግማሹ የሚሆነው ሳህናቸው እንደዚህ የሚሆነው ቬጂቴብል ቢሆን ወይም ደግሞ አትክልቶች ቢሆኑ ጥሩ ነው። ተመሳሳይ ነገር ነው እዚህ ጋር የምታየው። ከዛ በኋላ ደግሞ 1/4 የሚሆነው እዚህ ጋር እንደምታየው ይሄና ይሄ ሁለቱ የሚያሳየው ምንድነው የፕሮቲን ዝርያዎች ናቸው። ስለዚህ 1/4 ይሆናል። ካርቦሃይድሬቶቹ ወይም ደግሞ እነዚህ ብዙ ጊዜ ስኳርነታቸው ከፍ አለ ብለን የምናስበው ምግቦች ይሄና ይሄ ናቸው ብዙ ጊዜ። በርግጥ የጾም ምግቦች ላይ ስንመጣ ወይም ደግሞ ጥራጥሬዎች ላይ በተወሰነ ደረጃ ስኳርነት አለ። አሁን ብዙ ሰው ፕሮቲን ብቻ ያለው ይመስለዋል፣ ግን አይደለም፣ የተወሰነ ስኳርነትም አለ። ስለዚህ እነዚህ አሁን አትክልት እዚህ ጋር የምታየው ፕሮቲን ይሄ ደግሞ ካርቦሃይድሬቶቹ ምንድነው ማለት ነው 1/4ኛውን ቢይዙ ይመረጣል። እነዚህ በተቻለ መጠን ያልተፈተጉ እህሎች፣ አሁን ይሄ ጤፍ ነው። ጤፍ ብዙ ጊዜ አትፈትገው፣ ስለዚህ ጥሩ የምትለው ምግብ ነው። ይሄኛው ደግሞ ያልተፈተገ ገብስ ዳቦ ነው። ገብስ ጋር ዳቦ ብዙ ጊዜ ደግሞ ጥሩ ይሄ አሁን የተመጣጠነ ለእንትንም ብትወስደው ለደም ብዛትን ብትወስድ ተመሳሳይ ነገሮች ነው እዚህ ጋር የምታየው ነገርና ብዙ ጊዜ ደም ብዛት ላይ ደግሞ አትክልቶችን ፍራፍሬዎችን በብዛት ብንወስድ ይመረጣል። መጠን ደግሞ ብዙ መሆን የለበትም ነው። ብዙ ጊዜ ሰውነታችን እየጨመረ በመጣ ቁጥር ለእነዚህ ነገሮች መጋለጥ እድላችን ሰፊ ስለሆነ ስታየው እንዴት ነው አንተ? ሲታይ ደስ ይላል። አቀራረቡም ለአይን ደስ የሚል ነገር አለው። ከዛ ውጪ ነው ምናልባት እንደዋነኝነት ዛሬ ለደም ግፊትና ለስኳር አለን እንጂ ማንኛውም ሰው የሳህኑን ግማሽ አትክልት ቢያደርግ ይመከራል። ቢቻል ምንድነው እንግዲህ አንዳንዴ ስፖርተኛ ከሆንክ የምትሰራው ስራ በጣም ብዙ ኢነርጂ የሚፈልግ ከሆነ ምናምን የአትክልቶች ብዙ ጊዜ በሆድ የመያዝ ነገርና ኢነርጂያቸው ዝቅተኛ ስለሆነ ብዙ ጊዜ ላታበዛቸው ትችላለህ። እነዚህ ግን በብዛት ለስኳር ላላቸው ሰዎች እንደዚህ አይነት አመጋገብ እንመክራለን። ሁሉም ሰው ቤት እንግዲህ አሁን ምስርና ጎመን አለ። በቀላሉ መገኘት ያበሳሰል ጉዳይ ነው እንጂ ያሰራር ጉዳይ ነው እንጂ ሁሉም ሰው ጋር ያለ ነገር። አሁን እዚህ ጋር ቅባትነቱን ያው ለምሳሌ ይሄ እንደዚህ ቀላቅለው አሁን ቢመገቡ አየው ያው ሁለቱም ሶስቱም ነገር አንድ ላይ አለ። ያው እንግዲህ ዛሬ ያየናቸው ምግቦች አሉ ከመሰራታቸው በፊት ከተሰሩም በኋላ ደግሞ ቀምሰናቸዋል። ምስር አብዛኞቻችን ቤት አለ። ጎመንን በቀላሉ ማግኘት እንችላለን። እዚህ ጋር ያሉ አትክልቶችን በቀላሉ ማግኘት እንችላለን። የገብስ ዳቦ እንደዚሁም ደግሞ አሳ በጣም ትንሽዬውን የአሳውን ትንሽዬውን ክፍል ነው የተጠቀምነው ዛሬ 1/4ኛውን መጠቀም ነው። ልክ እንደዚህ አይነት ነገሮችን እንግዲህ እየተመገብን ጤናችን እንድንጠብቅ ነው። በተለይም ዛሬ ለስኳርና ደም ግፊት ላላባቸው ሰዎች የምግብ አማራጮች ምን እንዳሉ ከተናልና አብነት በጣም እናመሰግናለን። እኔ በጣም አመሰግናለሁ። እንግዲህ የመጣችሁ ማህበረሰቡን ስለምታስተምሩ በድጋሚ ደግሞ ማመስገን እፈልጋለሁ። በቅዳሜ ከሰዓታችን የስነ ምግብ ሰዓት ላይ ዛሬ እንግዲህ ከስቱዲዮ ውጪ ከስነ ምግብ ባለሙያው አብነት ጋር በጣም ደስ የሚል ቆይታ ነው ያደረግነው። በተለይም ስኳርና ደም ግፊት ላለባቸው ሰዎች በቀላሉ በምግብ እንዴት ራሳቸውን ማከም ይችላሉ የሚለው የምግብ አማራጮችን ጨምረን ነው ዛሬ በስነ ምግብ ሰዓት ላይ ያሳየናችሁ። ግን ዛሬ እነዚህን በልዩነት አነሳን እንጂ ሁሉም ሰው የምግቡ የሳህኑ ግማሽ አትክልት እንዲሆን ይመከራል የሚለውን ሐሳብ በደንብ አንስተናል። ሁልጊዜም እኛ ሂደን የምንሰራው እናንተ እየተከተላችሁን ቤታችሁ ውስጥ በቀላሉ ሰርታችሁ እንድትመገቡ ነው። እነዚህ ነገሮች በማድረግ ጤናችሁን እንድትጠብቁ ከእንቅስቃሴ ጎን ለጎን አመጋገባችን በጣም ወሳኝ ስለሆነ ሁልጊዜም ምግባችንና ሳህናችንን እንጠብቅ። የሳህን ህክምና ብለናል። በቀላሉ የዛሬውን የሳህን ህክምናችሁን በቤታችሁ ማድረግ ትችላላችሁ። በጣም ደስ የሚል ቆይታ ነው የነበረን። ቅዳሜ ከሰዓት ይቀጥላል። እኛ ጣፋጭ ምግቦች ስላሉ እነሱን መደብ እናጣጥማለን እየበላበት